እኮ ነው የሚያዩን እንደ ፋራ መስቀልም መስላላቸው ሰዋን መስላቸው እኛ እነሱ አዋቂኝ አላዋቂ አንዴ ልወጣ ስለሆነ ነው እኮ አንቺ አንዴ ልወጣ ልወጣ እሺ ተቆርጠሽ ነበርኮ እሺ አሁን ሲሰማችኋል አዎ የምታስተውሉ ከሆነ ወርቁን አምጥተው እሱ አልፈልግም ብሎ ሲመልስላቸው እሺ ቢያንስ ለካው አሉት ማለት ነው። እነሱ ወርቅ የሚያስለኩት ሱሪ ነው እንደ ይዘው የመጡት ቲሸርት ነው ይዘው የሚመጡት ለካው ማለት በራሱ ምን ማለት ነው? ወርቅ ስገዢ እኮ መለካት ምናምን አያስፈልገውም። በቃ ለማንም ሰው እኔ ወርቅ ለሰላም ብገዛላት በእርግጠኝነት አንገቷ ላይ ስታደርገው ይሆናታል። ሰፊ ነው ጠባብ ነው የሚባል ነገር የለውም ማለት በዛሬ ደግሞ ይናንገት እሷ ለሱ ስጦታ መስጠት ከፈለገች ከአንገቷ ላይ አውልቃ ሳይሆን ሌላ ገዝታ ብትሰጠው ኦኬ ሊያሳምነን ይችላል። ሌላ ብትገዛ በዛ ላይ ደግሞ አንድ ቀን እንኳን እሱ ሲመልስላቸው ተከራክሮ መጨረሻ ላይ መጨረሻ ላይ ማለት ነው ሲወረውረው ማለት ነው ምን አሉ? አይ አንድ ቀን አንተ ጋር ማደርው ራሱ በራሱ ጥሩ ነገር ነው አሉት ማለት ነው። ያ ማለት ምን ማለት ነው? እና እኛ ለምንድን ነው እዛ ሀብል ላይ የሄርሜላ ደጋፊዎች ፎከስ እንዲያደርጉ ያደረገችው ሩታ ራሷ ነች። የት ሄደ? ፎሎ አርጉኝ እያለ ነው። ሊዘር አርጉለት እና ምንም ይሄ ነገር የሚያከራክርም የሚያሻማም ነገር የለውም። የሚያሻማም ነገር የለውም። በዛ ላይ ደግሞ በጣም የሚያስጠላው ታሪክ ደግሞ የሩታ ደጋፊዎች ተስፍሽ ጋር ገብታችሁ ነበረ። ትሰሙኛላችሁ አይደለ? ይሰማችኋል? ሰላምዬ መሰረት ነው የሩታ ደጋፊ አለ እንዴ? አሁን እዚህ ሄዳችሁ ቆይ ኖ እንዴ ያው ይደርሳቸዋል ይሰሙታል በእርግጠኝነት ከታችሁ ሆኖ ቢሆን ምክንያቱም ሄዳችሁ አብርሃም በመስቀላችን ቀለደ አብርሃም ይከሰስልን ብላችሁ አላችሁ። አብርሃም ብቻውን የሚከሰስበት ምክንያት የለውም። እዛ ጋር ክስ ከሆነ በመስቀላችን ከሆነ የእውነት ለመስቀሉ ተቆርቁራችሁ ከሆነ በዙሪያው ያሉት ሰዎች በጠቅላላ መከሰስ አለባቸው። ግን አንድ ሰው መርጣችሁ አብርሃም መከሰስ አለበት እነ ሩታን ሁሉንም አልፈልግም ስላለ አብርሃም መከሰስ አለበት ማለት ምን ማለት ነው? እውነት ከሆነ እንደውም ሩታ ነች መከሰስ ካለባት በሐቁ ከሄድን። ምክንያቱም ከመጀመሪያው ተጀምሮ መስቀሉ ላይ ስትሰራ የነበረችው እሷ ነች አይደል እንዴ? እሷን ነጥላችሁ አውጥታችሁ አብርሃም ይከሰስ አብርሃም በመስቀል ቀለደ የምትሉት ማለት ነው። ከተከሰሱ ደግሞ በመስቀል የቀለዱት ሁሉም ናቸው። ሁሉም ይታሰራሉ። አለቃ ሁሉም ይጠየቃሉ። መርጦ አልቃሽ አትሁኑ። እና ይሄንን ለማለት ነው ሰላምዬ። እኔ ተስፍሽ ጋር ለማውራት ፈልጌ ነበረ ስላልመለሰልኝ ነው። ሚስተር ጥሩ እንዴት ነው አብርሃም? መሲ መልሽላት እስኪ ለሊዲያ እና ይሄን አስተሳሰባችሁን ብታስተካክሉ መልካም ነው። እሷም እኮ ይኸውልሽ ሊዲያዬ አሁን እያለች ያለችው ነግሬሻ እዚህ ጋር ያመጣችው ሰላማንም ሳትናገር እንደሰማችሁ ፈና አድርጋ ተጫውታ የምታውቀው ነው የምትናገረው። ግን አትሳደብም። ግን በመስቀል በተባለው ነገር እውነት አድርጎ የመጣ ጊዜ ነው ፍትህ ብላ የፖሰተችው። እሱንም ያለችው ፍትህ ለመስቀሌ ነው እንጂ ሩታ አደረገችበት አብርሃም ነው ያለው ምናምን ነገር አላለችም። ተስፍሽ ጋር ገብተው ማሪ ተስፍሽ ጋር ገብተው እኔ እሷን እኮ እያልኩ አይደለም የሩታ ደጋፊዎች ብዬ እንጂ መሰረት ብዬ አልተናገርኩም። በመጀመሪያ ደረጃ ግን አብርሃም ይጠየቅልን፣ ይከሰስልን፣ ይታሰርልን ብላችኋል። ተስፍሽ ጋር ሄዳችሁ ከሆነ ደግሞ አብርሃም አይደለም ከመጀመሪያው እንድናደርግ ያደረጉት ኤፍሬምና ሩታ ስለሆኑ እነሱም አሉበት። ስለዚህ እዛ ቦታ ላይ ያሉት በጠቅላላ በመስቀላችን በሃይማኖታችን ለትክክል ለሃይማኖታችን አስበን ከሆነ ሁሉም መጠየቅ አለባቸው ከከሌ ሳይባል ማለት ነው እንደኔ ሐሳብ። እሺ ውድ እኔ የምላችሁ መስቀል ይሄ መስቀል ህብዝ ሁሉ የጨዋ እነሱ ምንድነው ያለ እንኳን አረጋች ለባሏ ነው መለሰች እንጂ እንኳን አረጋች ያሉ ነበረ። እነ ቲጂ ሸዊት ብዙ ማለት ነው ብዙ ሴቶች ገብቻቸው ነው ባል የሚመለሰው አብራን ስጋ ነው እኮ ነው ለመስቀል ማውራት ጀምሩ።
እያንዳንዶቹ ማለት ነው አብራን ዲኖ ሲመጣ የመስቀል ማውራት ጀመራት። በድን ምን ይሰራላታል? በመላ ነው እንጂ በድን አምጥተው ዝም ብላ ጉልበቷ ላይ ብታስተኛው ምን ይሰራል? ይኸውልሽ እናቱ ሲጀመር እኔ ተስፍሽ ቤት አልገባሁም። ሲቀጥል አብርሃም ሩታ ያደረገች ደስ እነ ቡዜ ያበዱለታ በጠዋት ማታ ለቀው እኔ ጠዋት ነው ቪዲዮ የለቀቁት መስቀል መዳኛ እንጂ መግደያ አይደለም ብዬ ፖስት አድርጌያለሁ። በመዝሙር ለዛው መስቀል ኃይልና መስቀል ቤዛነ የሚል መዝሙር አድርጌ ማለት ነው። ገባሽ? ተስፋዬ ቤት ሄዱ ለምትዩ እኔን አይወክሉም። እነሱ አያገባኝም። ማንንም ቤት አልሄድኩም። እኔ ማንንም እንትን አላልኩም። ግን ሁሌም እጠይቃለሁ ወታ ትስጠን አይደለም መስቀሉን አይደለም እንትኑ እሷ ምንም ነገር ከሌላት ማለት ነው። ያሳን መሰጣት ነበረባት። ህብዝ እንዳለ እየጨዋ እኔ መስቀሉ ላይ ምንም ነገር አላረኩም። መስቀሉ ስጦታ ነው ሰጣው። እኔ እጅ የለብኝ ምንም ነገር እኔ ንጹህ ነኝ ማለት ነበረባት። ያሳን ማለት ነው።